ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች ከኢትዮስ ሚዲያ የሰኔ 7 2018 ዓ.ም የቀን ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር ታች አርማጭሆ በተከፈተ ውጊያ የፋኖ ኃይሎች የአገዛዙን ሰራዊት ካምፕ ሙሉ በሙሉ አቃጥለው ከተማውን መቆጣጠራቸው ተሰምቷል። በዚህ ጥቃት ጉዳት የደረሰባቸው የአገዛዙ ታጣቂዎች ወደ ሳንጃ ከተማ የሸሹ ሲሆን ይህንን ተከትሎ የደረሰው የመንግስት ኃይል ደግሞ በንጹሃን እናቶችና ህጻናት ላይ ጭምር ድብደባ፣ እስራትና የንብረት ማውደም እየፈጸመ መሆኑ ተነግሯል። በተመሳሳይ በሸዋ ቀጠናዎችና በሌሎችም ቦታዎች ውጊያው ተጠናክሮ ቀጥሏል። በዝርዝር የምትሰሙት ይሆናል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወታደራዊና ፖለቲካዊ መዋቅሩን እያጠናከረ በመጣበት በዚህ ወቅት ካገዛዙ ባለስልጣናት የሚሰነዘሩ ክሶችና በማህበራዊ ሚዲያ የሚናፈሱ የድርድር ወሬዎች የብዙዎችን ትኩረት ስበዋል። የድርጅቱ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ለእነዚህ ጉዳዮች ማብራሪያና ምላሽ ሰጥተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በቅርቡ ባደረጉት ንግግር ፋኖን ኢትዮጵያን ቀይ ባህርን ባሳጣው የ1960ዎቹ ትውልድ አስተሳሰብ የተቃኘና የውጭ ኃይሎች ተላላኪ ሲሉ መክሰሳቸው ይታወሳል። አርበኛ አስረስ የብርሃኑ ጁላን ንግግር ከቁም ነገር የማይቆጠርና የኮሜዲያን መድረክ የሚመስል ነው ሲሉ አጣጥለውታል። አስረስ ይህንን ጨምሮ ሌሎችንም ጥያቄዎች ተነስተውለት ምላሽ ሰጥቷል። በዝርዝር ከኛ ጋር ከቆያችሁ ተሰሙታላችሁ። አብይ አህመድ በሶማሌ ክልል ዋና ከተማ ጅግጅጋ ባካሄዱትና የተለያዩ የክልል ርዕሳነ መስተዳድሮች በተገኙበት ከፍተኛ ስብሰባ ላይ የውስጥ ደህንነትን የተመለከተ እጅግ አሳሳቢና ድንጋጤን የፈጠረ ንግግር ማድረጋቸው ተሰምቷል። ጠቅላይ ሚኒስትሩ በንግግራቸው የመንግስት ተቃዋሚዎችና የተለያዩ ኃይሎች በተቀናጀና በተባበረ መልኩ እየመጡ ስለሆነ እያንዳንዱ ክልል የራሱን ደህንነትና ድንበር በንቃት መጠበቅ አለበት በማለት አስተላልፈዋል። ይህ ማሳሰቢያ በክልል አመራሮች ዘንድ ከፍተኛ ስጋት የፈጠረ መሆኑ ተነግሯል። በሌላ በኩል ታዋቂው የፖለቲካ ልሂቅ አቶ አንዳርጋቸው ጽጌ ብልጽግና በ6 ወር ውስጥ ያበቃለታል ሲሉ ተናግረዋል። በዝርዝር መረጃችን ተሰሙታላችሁ። የመከላከያ ሕክምና ባለሙያዎች በተጠንቀቅ እንዲቆሙ መመሪያ ተላለፈ። በሀገሪቱ ታዋቂ በሆነው የጦር ኃይሎች አካባቢ በሚገኘው የቤላ መከላከያ ሆስፒታልና በተያያዥ ወታደራዊ የሕክምና ተቋማት ውስጥ የሚሰሩ መኮንኖች፣ የአደጋ ጊዜ ሐኪሞችና ረዳት የሕክምና ባለሙያዎች የክተት ጥሪ የመሰለ ጥብቅ መመሪያ እንደደረሳቸው ምንጮች አረጋግጠዋል። ይህም የመጨረሻ የመከላከልና የማጥቃት ኦፕሬሽን ለመጀመር አገዛዙ ያለውን ፍላጎት ያሳያል ተብሏል። በዝርዝር ተሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝር ወደ እናንተ እናቀርባለን። ለሚዲያችን አዲስ የሆናችሁ ቤተሰቦች ሰብስክራይብ ብታደርጉን በየቀኑ አዳዲስ መረጃዎችን ከኛ ታገኛላችሁ። አሁን በቀጥታ ወደ ዝርዝር መረጃው። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወታደራዊና ፖለቲካዊ መዋቅሩን እያጠናከረ በመጣበት በዚህ ወቅት ካገዛዙ ባለስልጣናት የሚሰነዘሩ ክሶችና በማህበራዊ ሚዲያ የሚናፈሱ የድርድር ወሬዎች የብዙዎችን ትኩረት ስበዋል። የድርጅቱ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ለእነዚህ ጉዳዮች ማብራሪያና ምላሽ ሰጥተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በቅርቡ ባደረጉት ንግግር ፋኖን ኢትዮጵያን ቀይ ባህርን ባሳጣው የ1960ዎቹ ትውልድ አስተሳሰብ የተቃኘና የውጭ ኃይሎች ተላላኪ ሲሉ መክሰሳቸው ይታወሳል። አርበኛ አስረስ የብርሃኑ ጁላን ንግግር ከቁም ነገር የማይቆጠርና የኮሜዲያን መድረክ የሚመስል ነው ሲሉ አጣጥለውታል። አገዛዙ በአማራ ህዝብ ላይ ለከፈተው ጦርነት ተጨባጭና አሳማኝ ትርክት መፍጠር ስላቃተው ሁልጊዜም የውጭ ኃይሎች እጅ ያለበት የሚል ሰበብ እንደሚፈልግ ገልጸዋል። ቀይ ባህርን በማሳጣት ሂደት ውስጥ ታሪካዊ ተሳትፎና ጥፋት ያለበት ሰው ካለ ራሱ ብርሃኑ ጁላና እሱ የሚወክለው ስርዓት ነው ያሉት አርበኛ አስረስ ፋኖ የወረሰው የ1960ዎቹ የፖለቲካ ሴራና የታሪክ ጠባሳ እንደሌለ ይልቁንም መብቱን ለማስከበር የተነሳ አዲስ ትውልድ መሆኑን አስገንዝበዋል። ሌላው በስፋት ሲወራ የሰነበተው ጉዳይ በአፋብንና በአገዛዙ መካከል በተወሰነ የስልጣን ወይም የኃይል ፐርሰንት ድርሻ ሚስጥራዊ ድርድር ሊደረግ ነው የሚል ወሬ ነው። አርበኛ አስረስ ይህንን ወሬ የፖለቲካ ድንቁርናና የንቅናቄውን ሰራዊትና አመራር አንድነት ለመሸርሸር በስነ ልቦና ጦርነት መልክ የተለቀቀ ተራ ወሬ ብሎታል። እስካሁን ባለው ሁኔታ ለአፋብን በቀጥታም ይሁን በተዘዋዋሪ የቀረበ ኦፊሻል የድርድር ጥያቄ አለመኖሩን የገለጸው አርበኛ አስረስ አገዛዙ አሁንም በመሬት ላይ እጅ ስጡ በሚል ፉከራና
ፖለቲካና የጦርነት ዝግጅት ላይ ብቻ እንዳለ ተናግሯል። በትግሉ መስመር ላይ መክዳት ወይም የግል ጥቅምን አስቀድሞ መደራደር ከባድ ቅጣት የሚያስከትል ወንጀል መሆኑንና ድርጅቱ የውስጥ አንድነቱን በንቃት እየጠበቀ መሆኑን አረጋግጧል። በሌላ በኩል የተለያዩ የኦሮሞ አክቲቪስቶችና የመንግስት ደጋፊ ገጾች አፋብን በወለጋ ከሚንቀሳቀሱ ሌሎች የታጠቁ ኃይሎች ጋር ሚስጥራዊ ወታደራዊ ምክር ቤት መስርቷል፣ የጋራ ጥቃት ለመሰንዘርም ተስማምቷል የሚሉ መረጃዎችን በስፋት ሲያሰራጩ ነበር። እንዲያውም አርበኛ አስረስ ወደ ወለጋ ሄዶ ሲያወያይ የአካባቢውን ቋንቋ የማይናገሩ የውጭ ኃይሎች አጅበውታል የሚሉ ፎቶዎችና የፕሮፓጋንዳ ዘመቻዎች ተከፍተው ነበር። አርበኛ አስረስ ይህንን ወሬ ተራ የፕሮፓጋንዳ ፍጆታና የአመራሩን አንድነት ለመፈተን የተወረወረ ስልት ሲል ገልጾታል። ዝርዝር ምላሹንም በሶስት ዋና ዋና ነጥቦች ከፍሎታል። አፋብን እንደ ድርጅት የሚያውቀው የፈረመበትም ሆነ የተሳተፈበት አንዳችም ወታደራዊ ምክር ቤት የለም። ትግላችን የፖለቲካ ዓላማ ያለው ትግል ነው ያለው አስረስ ያለምንም ግልጽ የፖለቲካና የዲፕሎማሲ ስምምነት እንዲሁም የአማራ ሕዝብ መሰረታዊ ጥያቄዎች ሳይረጋገጡ በጭፍን ወደ ወታደራዊ ጥምረት መግባት ስትራቴጂካዊ ስህተት መሆኑን አስረድቷል። በመሬት ላይ ካሉ ኃይሎች ጋር በመደበኛነት ባይሆንም በየአካባቢው ባሉ ተጨባጭ ሁኔታዎች ምክንያት ግንኙነቶች ሊኖሩ እንደሚችሉ ግን አልሸሸገም። ነገር ግን ይህንን መደበኛ ያልሆነ ግንኙነት እንደ ትልቅ የመዋቅር ውህደት አድርጎ ማቅረብ ስህተት መሆኑን አስምሮበታል። በአማራ ምድር በአገዛዙ ጦርና በፋኖ መካከል የሚደረገው የመሬት ላይ ውጊያ ዛሬም ተባብሶ ቀጥሏል። በጎንደር ቀጠና ማዕከላዊ ጎንደር ታች አርማጭሆ ወረዳ ከሳንጃ ከተማ አቅራቢያ በምትገኘው ፈንድቃ በምትባል አነስተኛ ከተማ የፋኖ ኃይሎች በወሰዱት ድንገተኛ ጥቃት ጊዜያዊ የሚሊሻና የአድማ ብተና ካምፕን ሙሉ በሙሉ አቃጥለው ከተማዋን ተቆጣጥረዋል። በዚህ ጥቃት ጉዳት የደረሰባቸው ያገዛዙ ኃይሎች ወደ ሳንጃ የሸሹ ሲሆን በየሸሹበት አካባቢ ግን ንጹሃን በእናቶችና ህጻናት ላይ ጭምር ድብደባ፣ እስራትና የንብረት ማውደም እየፈጸሙ መሆኑ ተነግሯል። በተመሳሳይ በሸዋ ቀጠናዎች በሀገረ ማርያም ነፋስ አምባ በተባለ አካባቢም ከባድ ውጊያ መደረጉ ተነግሯል። ይህ በእንዲህ እንዳለ የፋኖ ውጊያ እየተጠናከረ መምጣቱንና ህወሓትም ውጊያ ሊከፍት መቃረቡን ተከትሎም የመከላከያ ሕክምና ባለሙያዎች በተጠንቀቅ እንዲቆሙ መመሪያ መተላለፉ ተሰምቷል። በሀገሪቱ ታዋቂ በሆነው የጦር ኃይሎች አካባቢ በሚገኘው የቤላ መከላከያ ሆስፒታል እና በተያያዥ ወታደራዊ የሕክምና ተቋማት ውስጥ የሚሰሩ መኮንኖች፣ የአደጋ ጊዜ ሐኪሞችና ረዳት የሕክምና ባለሙያዎች የክተት ጥሪ የመሰለ ጥብቅ መመሪያ እንደደረሳቸው የውስጥ ምንጮች አረጋግጠዋል። ከተላለፈው መመሪያ መረዳት እንደተቻለው እነዚህ ወታደራዊ የሕክምና ባለሙያዎች ማንኛውንም መደበኛ የከተማ ውስጥ ስራቸውን አቁመው ወደ ተለያዩ የጦር ግንባሮች በፍጥነት ለመንቀሳቀስ የሚያስችላቸውን የትጥቅ የስንቅና የሕክምና ቁሳቁስ ዝግጅት በአስቸኳይ እንዲያጠናቅቁ ተገደዋል። ይኸው ትዕዛዝ ባለሙያዎቹ በማንኛውም ሰዓትና ደቂቃ ወደሚሰጣቸው ወታደራዊ ግዳጅ ለመሰማራት በተጠንቀቅ እንዲቆዩ የሚያስገድድ ሲሆን ይህም በሀገሪቱ ከፍተኛ የሆነ አዲስ ወታደራዊ ጦርነት ወይም መጠነ ሰፊ የጦርነት ዝግጅት መጀመሩን የሚያመለክት ክስተት ሆኖ ተመዝግቧል። አብይ አህመድ በሶማሌ ክልል ዋና ከተማ ጅግጅጋ ባካሄዱትና የተለያዩ የክልል ርዕሳነ መስተዳድሮች በተገኙበት ከፍተኛ ስብሰባ ላይ የውስጥ ደህንነትን የተመለከተ እጅግ አሳሳቢና ድንጋጤን የፈጠረ ንግግር ማድረጋቸው ተሰማ። ጠቅላይ ሚኒስትሩ በንግግራቸው የመንግስት ተቃዋሚዎችና የተለያዩ ኃይሎች በተቀናጀና በተባበረ መልኩ እየመጡ ስለሆነ እያንዳንዱ ክልል የራሱን ደህንነትና ድንበር በንቃት መጠበቅ አለበት በማለት አስተላልፈዋል። ይህ ማሳሰቢያ በክልል አመራሮች ዘንድ ከፍተኛ ስጋትና ድንጋጤ የፈጠረ መሆኑም ታውቋል። ይህንን ተከትሎ የወቅቱን የፖለቲካ ሁኔታ የገመገሙት ታዋቂው ፖለቲከኛ አቶ አንዳርጋቸው ጽጌ አሁን ያለው የብልጽግና መንግስት መዋቅር ከ6 ወራት በላይ በስልጣን ላይ የመቀጠል እድሉ እጅግ ጠባብ መሆኑንና ሀገሪቱ ወደ አዲስ የሽግግር ምዕራፍ ልታመራ እንደምትችል ትንበያቸውን አስቀምጠዋል። ሌሎች ወታደራዊ ተንታኞችም በሀገሪቱ እየታየ ያለው የሰላም መደፍረስና ጦርነት የመባባስ ሂደቱ ፈጣን በመሆኑ ይኸው የተባለው የለውጥ ሂደት በሚቀጥሉት 3 ወራት ውስጥ እንኳን ሊከሰት እንደሚችል በሰፊው እየተነተኑ ይገኛሉ።
በትናንትናው ዕለት ጠዋት ላይ ከአርሲ አቦምሳ ከተማ ተነስቶ ወደ አሰኮ በመጓዝ ላይ የነበረ አንድ ቅጥቅጥ የህዝብ ማመላለሻ አውቶቡስ ሙሉ ተሳፋሪዎቹን እንደጫነ ከቀኑ 6 ሰዓት ገደማ በታጣቂዎች መታገቱን የዓይን እማኞች ገለጹ። ይህ እጅግ አሳሳቢ የሆነው የጅምላ እገታ የተፈጸመው ከአቦምሳ ከተማ ጥቂት ኪሎ ሜትሮች በራቀ ስፍራ ላይ ሲሆን ድርጊቱን የፈጸሙትም ባለፈው ሳምንት በአካባቢው ላይ ተመሳሳይ ጥቃት ሰንዝረው የነበሩት ታጣቂዎች መሆናቸውን የአካባቢው ነዋሪዎች ጠቁመዋል። እማኞቹ አክለውም እገታው በታጣቂዎቹ ተፈጽሞ ህዝቡ ተገዶ ወደ ጫካ በሚወሰድበት ወቅት ያገዛዙ የጸጥታ ኃይሎች እዚያው በአቅራቢያው አካባቢ የነበሩ ቢሆንም ድርጊቱን ማስቆም እንዳልተቻለ በምሬት ተናግረዋል። ይህ አዲስ አሰቃቂ የእገታ ድርጊት የተፈጸመው ገና ከ2 ሳምንት በፊት በአካባቢው በሚገኙ የኦርቶዶክስ እምነት ተከታዮች ላይ ከፍተኛ እልቂት ያስከተለ አስነዋሪ ጥቃት ተሰንዝሮ በነበረበት በዚሁ የምስራቅ አርሲ ዞን መሆኑ በአካባቢው ማህበረሰብ ዘንድ ያለውን የደህንነት ስጋትና ድንጋጤ ይበልጥ አናግቶታል። በአሁኑ ወቅት የታገቱ ንጹሃን ዜጎች ያሉበት ትክክለኛ ስፍራና ወቅታዊ ሁኔታ በውል የማይታወቅ ሲሆን በአካባቢው ላይ በተደጋጋሚ እየተከሰተ ላለው ለዚህ መሰሉ አስከፊ የጸጥታ መደፍረስ የሰላማዊ ሰዎች ሞትና እገታ በአስቸኳይ ዘላቂ እልባት ሊሰጠው እንደሚገባና የዜጎች በህይወት የመኖርና የመንቀሳቀስ መብት ሊከበር እንደሚገባ የአካባቢው ነዋሪዎች በተደጋጋሚና በጽኑ እየጠየቁ ይገኛሉ። ኢራን ጥርጣሬ ቢገባትም ትራምፕ ዛሬ ስምምነት ይፈረማል ብለው እየጠበቁ ነው። አሜሪካና ኢራን ለረጅም ጊዜ ሲጠበቅ የነበረውን ስምምነት ዛሬ ይፈራረማሉ ተብሎ እንደሚጠበቅ የፓኪስታን ባለስልጣናት አስታውቀዋል። ፕሬዚደንት ዶናልድ ትራምፕ ዛሬ በ80ኛ ዓመት ልደታቸው ቀን ስምምነቱ እንደሚፈረም እየጠበቁ ነው። ሆኖም ኢራን ስምምነቱ የሚፈረምበት ጊዜ ላይ አሁንም ጥርጣሬ እንዳላት ገልጻለች። የስምምነቱን መፈረም በተመለከተ ኢራናውያን ተቃዋሚዎችም ቅሬታ አሰምተዋል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ በበኩላቸው ሁለቱ ወገኖች የመግባቢያ ሰነዱ ላይ እንደተስማሙ ገልጸዋል። ኢስላማባድ ስምምነቱ ላይ ኤሌክትሮኒክ ፊርማዋን እንደምታኖርም አክለዋል። ስምምነቱ ከተፈረመ በኋላ በቀጣይ ሳምንት የባለሙያዎች ውይይት እንደሚቀጥል ጠቅላይ ሚኒስትሩ ተናግረዋል። ትራምፕ ስምምነቱ እንደተፈረመ በአፋጣኝ የሆርሙዝ ወሽመጥ ይከፈታል ብለዋል። ሁለቱን ሀገራት በዋናነት ያሸማገሉት ፓኪስታንና ኳታርን ጨምሮ ሌሎች ሀገራትም ስምምነቱ ላይ ይፈርማሉ ተብሎ ይጠበቃል። በመግባቢያ ሰነዱ መሰረት የተኩስ አቁሙ ለ60 ቀናት ተራዝሞ ስለ ኢራን የኒውክሌር መርሃ ግብር ድርድር ይጀመራል ተብሎ ይጠበቃል። በሀገሪቱ የመኪና ባለንብረቶችን ያስደነገጠ የታርጋ ቅየራ ስራ መጀመሩ ይታወሳል። የትራንስፖርትና ሎጂስቲክ ሚኒስቴር ባወጣው አዲስ መመሪያ መሰረት በሀገር አቀፍ ደረጃ ወጥ የሆነ አዲስ የተሽከርካሪ ታርጋ ስርጭት በይፋ ተጀምሯል። ይህንንም የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ተግባራዊ ማድረግ ጀምሯል። በአሁኑ ወቅት አዲሱ ሰሌዳ መሰጠት የጀመረው አዲስ ታርጋ ለመውሰድ ተመዝግበው በመጠባበቅ ላይ ላሉና ከዚህ በኋላ አዲስ ለሚመዘገቡ ተሽከርካሪዎች ብቻ እንደሆነ ተገልጿል። በመጠባበቅ ላይ የሚገኙ ተገልጋዮች ቀደም ሲል በተመዘገቡበት ቅደም ተከተል መሰረት ጥሪ ሲደረግላቸው መውሰድ የሚችሉ ሲሆን በስራ ላይ ያሉ ነባር ተሽከርካሪዎች ግን ሚኒስቴር መስሪያ ቤቱ በሚያወጣው ልዩ የጊዜ ሰሌዳ መሰረት ደረጃ በደረጃ እንደሚቀይሩ ታውቋል። ይሁን እንጂ ይህ ፕሮጀክት መጀመሩን ተከትሎ ከመንግስት የኤሌክትሮኒክስ ግዢ ስርዓት ፖርታል የወጡ ይፋዊ ሰነዶችና ይፋ የተደረገው አዲሱ የተጠቃሚዎች የመሸጫ ዋጋ ታሪፍ ከፍተኛ ህዝባዊና የባለሙያዎችን ትችት አስነስቷል። የትራንስፖርትና ሎጂስቲክስ ሚኒስቴር 4 ሚሊዮን አዳዲስ የሰሌዳ ታርጋዎችን ከውጭ ለማስገባት የ12.12 ቢሊዮን ብር ግዙፍ ውል ለኢትራክ ሞተር ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ሰጥቷል። ይህ ኩባንያ በዘርፉ ምንም አይነት የተረጋገጠ የስራ ልምድ የሌለው መሆኑ ሳያንስ አገዛዙ ለአንድ ነጠላ የሰሌዳ ታርጋ እስከ 60 ሺህ ብር የሚደርስ የግዢ ዋጋ መፍቀዱ አነጋጋሪ ሆኗል። ይህ በግዢ ወቅት የተመዘገበው የተጋነነ ዋጋ በቀጥታ ወደ ተጠቃሚው ማህበረሰብ እንዲሻገር መደረጉ ደግሞ ቅሬታውን ይበልጥ አጋግሎታል። ድርጅቱ የፊትና የኋላ ታርጋዎችን በ3030 ብር ወደ ሀገር ውስጥ ለማስገባት ውል ማሰሩን ይህ ዶክመንት ያሳያል። በይፋ በወጣው የ2018 ዓ.ም አዲሱ የታሪፍ ሰነድ መሰረት ለአንድ የግል መኪና ወይም ለንግድ ተሽከርካሪ የሚሆን የአንድ ጥንድ ሰሌዳ የፊትና የኋላ መሸጫ ዋጋ አስደንጋጭ በሆነ መልኩ 56 ሺህ ብር እንዲሆን ተወስኗል። በጋራ
በጋዝ የሚሰሩ የኤሌክትሪክ ተሽከርካሪዎች እንኳን በጥንድ ሰሌዳ 44500 ብር እንዲከፍሉ የተገደዱ ሲሆን የህዝብ ታክሲ ትራንስፖርት ሰሌዳ 11700 ብር እንዲሁም የከተማና የሀገር አቋራጭ አውቶቡሶች ጥንድ ሰሌዳ 9400 ብር ተቆርጦባቸዋል። የዘርፉ ባለሙያዎች እንደሚሉት በቻይና የጅምላ ሽያጭ ገበያ የአንድ ሰሌዳ ዋጋ ከ3 እስከ 5 ዶላር የማይበልጥ ሲሆን በጥራት ወደ ሀገር ውስጥ ለማስገባት እንኳን ከአቅርቦት ወጪ ጋር ከ500 ብር በላይ አይጠይቅም። ምርቱን በሀገር ውስጥ ለማምረት ቢታሰብ ወጪው 600 ብር አካባቢ የሚጠጋ ሲሆን በጨረታው ላይ የተሳተፉ አንዳንድ አካላት እስከ 800 ብር ድረስ ዝቅተኛ ዋጋ ቢያቀርቡም ሳይደመጡ ውድቅ ተደርገዋል። የጉምሩክ ባለስልጣናት እንኳን ሳይቀሩ እነዚህ ቀላል የሰሌዳ ታርጋዎች ከውጭ ሀገር ተመርተው ሲገቡ ማየታቸው ትልቅ ግርምት ፈጥሮባቸዋል በማለት ለሚዲያችን የተናገሩ አንድ የመንግስት የመረጃ ምንጭ ናቸው። ኢትዮጵያ ከተሽከርካሪ ሰሌዳ ማምረት እጅግ የላቀ ቴክኖሎጂ የሚጠይቀውን የፓስፖርት ህትመት ስራ በራሷ አቅም በምትሰራበት በአሁኑ ወቅት ከ80 ዓመታት በላይ የሀገር ውስጥ የማምረት ልምድ ያለውን ይህንን መሰረታዊ የታርጋ ኢንዱስትሪ ወደ ውጭ መግፋትና ህዝብን ለከፍተኛ ወጪ መዳረግ ፍጹም ተቀባይነት የሌለው ተግባር ነው ተብሏል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።